namoota salaataa jiran irratti የሟቾች ቁጥር 3 ደረሰ። በዚህ ሰዓት ጠቅላይ ሚኒስትር አብይ አህመድ የተፈራው ሆነ። በመዲናችን አዲስ አበባ ምን ተፈጠረ? ማንንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንድረስ ላይክ እና ሼር በማድረግ እንድጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነውን። በወቅታዊ ሰበር አዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። ምርጫው ላይ ምን ተፈጠረ? በመዲናችን አዲስ አበባ ላይ የታዩ ብዙ አስደንጋጭ የተባሉ መረጃዎች አሉ። እነሱንም እናስመለክታችኋል። በጎንደር ከተማም እንግዲህ በቦምብ ጥቃት 3 ሰዎች ህይወታቸው ማለፉን እየሰማን እንገኛለን። ወደ ባህር ዳር እየሄዱ የነበሩ መገረኞችም እንግዲህ በድጋሚ መታገታቸውን በሰዓት እየተመለከትን እንገኛለን። የተለያዩ አማራ ክልል ላይ እንግዲህ ምርጫው እንደማይካሄድና የተለያዩ ሰልፎችም እንዳሉ እየተመለከትን እንገኛለን። የምርጫ ካርዶችም ሲቃጠሉ ተመልክተናል ማለት ነው። በዝርዝር ቪዲዮቹን እናስመለክታችሁ ይሆናል። መጨረሻ ላይ ሐሳብም ሰጥበት ይሆናል። ቪዲዮቹን ተመልክተን እንመለስ። ወደ ቪዲዮቹ የሐሰት ምርጫን እንቃወማለን። በምርጫ ሽፋን አማራን ለመግደል የታሰበውን ሴራ እንቃወማለን። ስቶፕ አማራ ጄኖሳይድ ኢን ኢትዮጵያ! ስቶፕ አማራ ጄኖሳይድ ኢን ኢትዮጵያ! ፋኖ ለሀገር ከማለው ዋስትና ድምጻቸውን የሚሰጡ ሌሎች ዜጎችንም እንዲሁ እየተመለከትን እንገኛለን። በሌላ በኩል የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁ እየተመለከትናቸው ነው። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምርጫ ለመስጠት በበሻሻ ሀሮ ምርጫ ጣቢያ በቀጥታ መስመር እየተመለከትናቸው እንገኛለን። ድምጻቸውን ሊሰጡ ሰልፋቸውን ይዘው ቆመዋል። ከድምጽ መስጫው ፊት ለፊት ላይ እየተመለከትናቸው እንገኛለን። ከማለዳ ጀምሮ በሻሻ ሀሮ የምርጫ ጣቢያ ምን እየተከናወነ እንደሚገኝ ስናስመለክተናችሁ ቆይተናል። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚወዳደሩበት የምርጫ ክልል ድምጻቸውን የሚሰጡበት የምርጫ ስፍራ ላይ እየተመለከትናቸው እንገኛለን። ከፍተኛ የስራ ኃላፊዎች ምርጫ ድምጽ እየሰጡ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ ከፍተኛ የፌዴራልና የአዲስ አበባ ከተማ አስተዳደር የክልል የስራ ኃላፊዎችን ነው እየተመለከትን የምንገኘው። ክብርት አዳነች አቤቤ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የእጅ ምልክት እየተደረገላቸው እየተመለከትን እንገኛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በማለዳው በበሻሻ ሀሮ ምርጫ ጣቢያ ተገኝተው ድምጻቸውን እየተሰጡ ያለውን ነው የምንመለከተው። በዚህ የምርጫ ክልል ከማለዳው ጀምሮ ያሉ ሁኔታዎችን ስናስመለክታችሁ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ድምጽ የሚሰጡበትን ስነ ስርዓት እንዲሁ እየጠየቁ ያለውን ሁኔታ የምርጫ አስፈጻሚዎች ጋር ንግግር አላቸው። ክብርት አዳነች አቤቤ እንዲሁ ጠቅላይ ሚኒስትር ዶክተር አብይ አህመድን እየተመለከትን እንገኛለን። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ድምጽ እየሰጡ ነው። በቀጥታ ስርጭት የምንመለከታቸው ወደ መስጫ ጠቅላይ ሚኒስትር ዶክተር አብይ አህመድ በልዩ የምልክት ማድረጊያ ቦክስ ሳጥን ውስጥ የሚወስኑትን የሚመርጡትን ፓርቲ ወደሚያደርጉበት አሁን የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጥታ ስርጭት በበሻሻ ሀሮ ምርጫ ጣቢያ ድምጻቸውን ሰጥተዋል። ድምጽ የሰጡበትን ወደ ሳጥኑ አስገብተዋል። በድምጻቸውን የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ድምጻቸውን ሰጥተዋል። በበሻሻ ሀሮ ምርጫ ጣቢያ እዛ ያለው ስነ ስርዓት በቀጥታ ስርጭት እየተመለከትን እንገኛለን። ኦነግ የነገሰ እንደሆነ አማራን እንደሚበላ ሁላችንም እናውቅ ነበር። እግዚአብሔር ምስክር ነው። አሁን የነገሰው አሁን መንግስቱን የተንቆራጠጠው ወንበሩን የያዘው ኦህዴድ አይደለም፣ ኦነግ ነው። ይሄን ታውቃላችሁ ሁላችሁ። ግን ስሙን ቀይሮ ኦነግ ስለማይወደድ ኦህዴድ ብሎ መጣ እንጂ ኦነግ ነው። ስለዚህ ኦነግ አሁንም ከኢትዮጵያ ላይ እስካልተወገደ ድረስ የአማራ ደም አይቆምም።
ኦልሬዲ ምርጫ ካርዶች እየተቃጠሉ በቃ ህዝቡ ያቃጠላቸው ነው ያለው ገና ምርጫ ሳይኖር ማለት ነው። በግዱ ሰድ የተባለው ቤቱ ድረስ በተልኮ የመጣለት ሁሉ ተሰብስቦ ምርጫ ካርዱ እየተቃጠለ ያለበት ቀን ነው ያለው። ደግሞ ሌላ ቦታ ነው ወደ ደቡብ አካባቢ ነው ሲዳማ አካባቢ ተሞልቷል። አየህ ተሞልቷል፣ ካርዱ ተሞልቷል፣ ተፈርማድሞ ሁሉ ነገር አልቋል። በቃ ይሄ በከረጢት ተቀብጧል። ይሄንን ነው እንግዲህ በኋላ አስገብተው ቆጥረው ምርጫ አሸነፈን ምናምን ሊሉ የሚችሉት ማለት ነው። በፊትም ማለት አሁን ፋኖ እንደዚህ አይነት ቅርብ አያወጣም። አማራ ክልል ላይ፣ ትግራይ ክልል፣ በተወሰነ ደረጃ ኦሮሚያ ክልል፣ ቤኒሻንጉል በምርጫ ሊካሄድበት የሚችልባቸው መሰረቶች የሉ። ጦርነት ላይ ነው ህዝቡ። ብዙ ነገሮች መሰረተ ልማት ራሱ መደረግ ቆሟል። አንተ በጀት ለማስገባት ወይም ለህዝብ ሊጠቅም የሚችሉ ምግብና ቁሳቁስ ነገሮችን ወይም ሌሎች ነገሮች ኖርማል ነገሮችን ማስገባት በማይችልበት ሁኔታ ላይ እንዴት ነው ምርጫ ሊመረጥ የሚችለው? የትክክለኛ ሳይሆን የተብኳካ ነገር ላይ ብዙ ግፍና ወንጀል ባለበት ቦታ ውስጥ መሳተፍ ተገቢ ነው ወይ የሚለውን ጥያቄ ለእነሱ ነው የምንጠይቃቸው። ያው ለሚመጣውን ነገር መዘጋጀት ነው። ሞቲቭ ምንድን ነው? ግቡ ምንድን ነው? ወንበር ማግኘት ነው? የሚኒስትርነት ቦታ ማግኘት ነው? ተጠግቶ የሆነ የተሻለ ኑሮ መኖር ነው? ወይስ ለሀገሪቷና ለህዝቧ ለውጥ ማምጣት ነው የፈለገው? ስለዚህ አሁን የሚኖርበት ፖዚሽን ይህን የመጨረሻውን ሊመልስ ይችላል። ሊመልስ ካልቻለ ሌሎቹን ነው ማለት ነው። ቅድመ ሁኔታዎችን ይሄን አስቀምጠናል እና ይሄ ካልተስተካከለ አንሳተፍም ካልክ በኋላ ገብተህ አይ ባይስተካከልም በቃ እንግባ ብለናል ብለህ ካሰብክ ከገባ በኋላ ለሚመጣው ጥያቄ ለሚመጣው ቻሌንጅ ላይ ለሚመጣው ነገሮች ሁሉ ክሪቲሲዝም፣ ትችት ምናምን ሁሉ ራስን አዘጋጅተህ ነው የምትገባው። ስለዚህ እውነት ለአንተ ለሀገር ነው የቆምከው ወይስ በዚህ ፌክ በሆነ ምርጫ ላይ አጃቢ ሆነ ገብተህ ለውጥም ላታመጣ መልሰህ ደግሞ ከህዝብም ተለይተህ እሱም ብቻ አይደለም ይሄ መንግስት ለሚቀጥለው 5 ዓመት ለሚያደርገው ወንጀል እንደ ተባባሪነት ገብተህ ምንድን ነው የምትጠብቀው? ህዝቡስ አንተን እንዴት ነው ሊያይህ የሚችለው የሚለውን ነገር በደንብ ታስቦበት ከተገባ እንግዲህ ያው የሚመጣውን መቀበል ነው። ይሄንን መንግስት ዝም ብሎ ለ5 ዓመት ሌላ የፋሽስታዊ አገዛዝ ዘመን እድል መስጠት ስለሆነ ህዝቡ በምርጫው እንዳይሳተፍ ግዴታ ከሆነበት ካርድ ምን እናንተም ብላል ወስዶ ቢፈልግ ይቅደደው ቢፈልግ እንትን ይበለው። በሽስ መውጣት መግባት አሁን እኮ ባንክ እንኳን ስትሄድ አብሮ ከፋይዳ ጋራ የታለ ምርጫ ካርድ ተብሎ እየተጠየቀ ነው። ሰው መቼም አይኖር አይባልም፣ ተጨንቆ ነው ያለው ማህበረሰቡ። ነገር ግን ያንን ከወሰደ በኋላ የራሱን መንገድ ፈልጎ ሳቦታጅ ማድረግ አለበት የሚባለው የውሸት ምርጫ ስለሆነ ነው። ይቻላል አዲስ አበባ ላይ ቁጭ ብለህ ይሄንን መናገር እኮ ትችላለህ። ቅድም እንዳልኩ ማለት ነው ምርጫውን 100% አሸንፈናል ማለትም ይችላል። በቃ ይሄንን ነው የምንጠብቀው ይሄንን ነው። የምርጫ ቀን ያለምንም ስጋት ህዝቡ ድምፅ እንዲሰጥ የጸጥታ ኃይሉ የትኛው የጸጥታ ኃይል በየቀኑ የሚገባው ሚሊሻ ጄኔራል ሳይቀር እንግዲህ የሰሞኑን አማራ ክልል ላይ በሚደረጉት ውጊያዎች ላይ ከአማራ ክልል አልፎ ወለጋ ላይ እንትን ያሉትን ያው ጄኔራሎች ሰምተሃል አይደለም? 100% አሸንፍ ያለው ይበል። ከዛ በስጦታ በድራጉ በእንትን ዳረጎት ተደርጎ እንደተለመደው ከሱ ጎን ሊቆሙ የሚችሉ ፓርቲዎችን የተወሰነ ወንበር ይሰጣቸዋል። ከዛ በኋላ እኔ እኮ ባልሰጣችሁ ኖሮ እያለ ሙሉን ዓመት ሙሉ ባሪያ ለማድረግ ያንን ኮት እያደረገ ይቆያል። ከዛ ውጭ ግን ተመረጥኩ ቢል ማንም የሚያምነው ስለሌለ ሰውን ከማሰቃየት ዝም ብሎ 100% ተመርጫለሁ ብሎ ዜና ቢሰራ በቂ ነው። ሌላውንም እንደዚሁ ውሸት አይደለም የሚሰራው 100% ውሸታሞች እኮ ናቸው 100%። ስለዚህ ይሄንንም እንደሌላው ውሸት የኢትዮጵያ ጠግቦ አደር ነው፣ ከዓለም አንደኛ ነው፣ በ10% በላይ በአፍሪካ ተደርጎ የማይታወቅ እድገት እያሳየ ነው ምናምን እየተባለ ብልጽግናዎች መጥተው አብይ አህመድ እና አዳነች እንደሚነግሩን አይነት ውሸት ይህንንም እንደ አንድ ውሸት ብልጽግና ምርጫውን አሸነፈ ብለው ይለጥፉ። በቃ የገዢው ብልጽግና ፓርቲ የወረዳ ኃላፊ ተገደሉ። በአማራ ክልል ሰሜን ወሎ ዞን የአንጎት ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ ተመስገን ያረጋል በተተኮሰባቸው ጥይት መገደላቸው ተሰምቷል። የወረዳው አስተዳደር ባወጣው መግለጫም የ40 ዓመቱ አመራር አቶ ተመስገን ከስራ ወደ ቤታቸው ሊገቡ ሲሉ በሰርጎ ገብ ታጣቂዎች መገደላቸውን አስታውቋል። እናንተ ስለ ጉዳዩም ትላላችሁ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ከትናንት 11 ሰዓት ጀምሮ በአሸዋ ሜዳ ቡራዩ
አንፎ፣ ከታና አስኮ የሚባሉ አካባቢዎች ላይ ዜጎች ጉዳት እንደደረሰባቸው ለኢትዮጵያ ቴሌቪዥን ተናግረዋል። ጉዳዩን አስመልክተን በቀጥታ የስልክ መስመራችን ላይ የኦሮሚያ ክልል ፖሊስ ኮሚሽነር ጄኔራል አለማየሁ እጅጉን በቀጥታ መስመራችን ጋብዘናቸዋል። ኮሚሽነር ጄኔራል ስለ ጊዜዎት እናመሰግናለን። እሺ እኔም አመሰግናለሁ። እስኪ እንግዲህ ቅሬታ አቅራቢዎቹ በርከት ያሉ ሀሳቦችን ያነሱት የክልሉ ፖሊስ ችግሩን ለምን በፍጥነት መቆጣጠር አልቻለም ከሚለው እንጀምር። እሺ የክልሉ ፖሊስ በተቻለ መጠን ችግሩ የተከሰተበትን አካባቢ ፖሊሶች እየሄዱ ለመቆጣጠር ሙከራ አድርገዋል። ግን ለምን አልቻለም ለምለው የመሬት አቀማመጥ ህዝቡ አስተፋፈርም ለዚህ ምቹ አይደለም። ኢንፎርሜሽን ተገኝቶ ወደ ችግሩ በተከሰተበት ቦታ ሲሄዱ ወንጀለኞቹ ወይም በቡድን ተደራጅተው የሰው ህይወት የሚያጠፉ ንብረት የሚዘርፉ የመሸሽና የመደበቅ ሁኔታን ተፈጥሯል። ይሄ ከመሬት አቀማመጡ ሲሆን ግን ችግሩም የተከሰተው አንድ ቦታ ብቻም ሳይሆን ወይ ሁለት ቦታ ብቻም ሳይሆን የተበታተነበት ቦታ መሆኑ ነው። ለሰው ህይወትም ጥፋት ወይም ለንብረት ለማውደም ምክንያት የሆነውና ፖሊስ ሌሊትም ሙሉ ሳይተኛ ይሄ ችግር ከተፈጠረ ወዲህ ሲንቀሳቀስ ነው የቆየው። ዞሮ አሁን ያለው ሁኔታ ያንን ወደ መቀቀሉ ወይም ወደ ሰላም የማምጣት አዝማሚያዎች ይታያሉ። ፖሊስ በተቻለ መጠን ግን አቅሙን አሟጦ እየሰራ ነው የሚገኘው። እሺ በሰዎች ላይ የደረሰው ጉዳት ምን ያህል ነው? ከዚሁ ጋር ተያይዞስ ምን ያክል ነው ንብረት የወደመው መግለጽ ይቻላል? እሱን ሌባ ልጅ የምሬ ነው የሌባ ልጅ ወንድሞቻችንን አስገደላቸው። ትናንትና በደብረ ጉራቻ የታገቱ ወንድሞቻችን ነበሩ። ከዛ በኋላ ምንድነው 12ቱንም ገደሏቸው ማለት ነው። የምሬ ነው። ተጠያቂ ማድረገው ይሄ ደንቆሮ ደደብ መሪ ማለት ነው። ደንቆሮ ደደብ መሪ ማለት ነው የምናገር ያሉት። እኔ በጣም ይገርመኛል። ማርያም ዳለቀን እኮ ምንድነው ምን እንደምንጠብቀው ከዚህ በኋላ? አረ በእግዚአብሔር አለቀን እንዴ! የሰው ነፍስ ከእንስሳ ነፍስ እንደማይታይበት ማርያም የእንስሳ ነፍስ የበለጠበት ማለት ነው እንዴ! የሰው ልጅ በአምሳሉ የተፈጠረ የሰው ልጅ እንዴት እንደዚህ ይቀላል? እንዴት እንደዚህ እናቀለዋለን? ለዚህ ደንቆሮ መሪ ስልጣን ለማቆየት ብለን ማለት ነው እንዴ! አረ በቃን ማርያም በቃን እንዴ! ደግሞ ኮኔ በጣም ይገርመኛል። ምን መሰላችሁ እንዴ ይሄን ጉዳይ እንደዚህ እንደሞተ የሚናገሩት አክቲቪስቶቹ የእሱ ደደብ እንትኖች ናቸው፣ ተከፋዮች ናቸው። በቃ እንዳለ ማለት ነው አሽቃባጮች ናቸው። ይኸውላችሁ እያንዳንዱ አንድ ነፍስ የሚጠፋው ነፍስ ካልኩሌት እናደርጋለን። መጨረሻ ላይ እያንዳንዱ የምጠፋው ነፍስ ማለት ነው እናወራርደዋለን። እንደዚህ እንደ ተራ 12 ሰው አሁን 12 ሰው ቀለለ እኮ። በፊት አንድ ሰውና ሁለት ሰው ሞተ ተብሎ የሚነጋገርበት የነበረው ነገር አሁን ድፍን ደርዘን የሆነ ሰው ቀለለ። 12 ሰው ማለት ነው። እኔ ተጠያቂ ማድረግ አልኳችሁ። ይሄ ደንቆሮ ደደብ ያልተማረ መሪ ማለት ነው እነግራችኋለሁ። እሱ በንጉሳን አመራር 10 ዓመት 20 ዓመት 30 ዓመት መምራት ከፈለገ የኛ ወንድሞቻችን መሞት የለባቸው። በቃ ከፈለገ ወጥቶ ሌላ ሀገር ለምራ ለኛ የሚሆን አይደለም እንዴ! ቀን በቀን በቃ እንደዚህ ሞተ አይሰለቻችሁም እንዴ? በጣም እኮ ነው የሚከብደው እንዴ! ለአይምሮ በጣም ከባድ እኮ ነው። ቆይ የእነሱ እናት አባት እዛ ያሉት የሚጠብቁት ህፃናቶች፣ ወንድም እህት፣ ቤተሰብ ሰው ነው ይመስላችኋል? ሰው ምን ሆኖ ይመስላችኋል? በዚህ ጉዳይ ለምን አስረግጣችሁ ማትናገሩት? እንደዚህ ይመጡና ምን እንደሚሉ ነው ራሳቸው ይመጡና በደብረ ጉራቻ እንደዚህ 12 ሰው ሞተ ምናምን ጉዳዩ አንተም እኮ ነው። አንተም እኮ ኢትዮጵያ ውስጥ እየኖርክ ነው ያለው። እንዲህ ተናግረው መውጣት በጣም ቀላል ነው። ማንም ይናገራል። እንደ ጉዳዩ ላይ ለምን ማታወሩበት? ማን ነው ገዳይ? ለምን አንልም? ለምን የተገደሉት? በምን ምክንያት የተገደሉት? ለምንድን ነው እየተገደለ ያለው በይሳ? ለምንድን ነው እየታገተ ያለው ሰው ብለን ለምንድን ነው ማንጠይቀው? ለምንድን ነው ማንጠይቀው? እስከ መቼ ነው ለአንድ ነፍሳችን እንደዚህ ተንገብገበን የምንኖረው? ኧረ በጣም በዛ በእግዚአብሔር ኧረ በዛ። እኔ እስከ መቼ ነው የምንጠብቀው? እስከ መቼ ነው ዝም የምንለው? ገብርኤል እኔ ኮፒንግ ላይ ሼር እያደረጋችሁ እዚህ ቪዲዮ ላይ በጣም ያስፈልገኛል። ኮፒንግ ሼር ላይ እያደረጋችሁ ሁላችሁም በቃ ከዚህ በኋላ በራሳችን መንገድ መፍትሄ እናመጣለን። በቃ በራሳችን መንገድ መፍትሄ እንፈልጋለን። እኔ ምሬ ነው የምነግራችሁ ያሉት አንድና አንድ ሀቅ ልንገራችሁ። ይሄ ደንቆሮ ደደብ መሪ እያለ ኢትዮጵያ በሰላም መኖር አታስቡት። ምን ያህል የብሩን መጠን እንደገደሉ አይታችኋል። አሁን በጆኒ እየሄደ ዳቦ ትገዛለህ፣ በጆኒ እየይዘ ዳቦ ትገዛለህ። ገና ማለት ጠብቅ እና ይሄ መሪ ብላችሁ ትመርጣላችሁ። እኔ ይቅርታ አድርጉልኝና የምሬ ነው እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበረ።
ተጋፋፍተን ገብተናል። ተጋፋፍተን እናልቃለን ከዚህ በኋላ በቃ የምሬን ነው። እኔ እናት ወንድሞቼ እንደዚህ እንደቀል እየሞቱበት ያለው ኢትዮጵያ ወደፊት ምኞትም የለኝም። ምንድነው ምኞት ነው? ሁላችሁ ተነሱ በቃ ከሱልልታ ልፍ ካሉ እባካችሁ ተው፣ እየደነገጡ እየታገስን ካሁን ምን ይመጣል? መኪና ሙሉ ሰው ተይዞ ይከዳል። ሹፌሮች ናቸው። ኮፕሊንክ ሪፖስት አድርጉ። ሰዋዊነት የሚገዳችሁ ከሆነ ሰባዊነት የሚሰማችሁ ከሆነ ይሄንን በደንብ አድርጋችሁ ኮፕሊንክ ሪፖስት አድርጉ 20-30 ጊዜ እጅግ በደንብ። ዛሬ ሃይማኖታዊ ጉዳይ ወይ ሌላ አጀንዳ አይደለም ያመጣ ነው። የሰዋዊነትን ትርጉም እንረዳ ዘንድ የሹፌሮችን ጩኸት ለመጨው በእነሱ ጫማ ውስጥ ሆነን ድምጽ ለመሆን ነው። ስለዚህ ሃይማኖት፣ ብሔር፣ ቀለም፣ ቋንቋ አይገድበውም። ይህንን ለማዳረስ ሁላችሁም የሰው ልጅ ሆናችሁ በሙሉ አዳርሱም። ሹፌሮች እየታገቱ ነው። ሹፌሮች እየተገደሉ ነው። ለሀገራቸው ሲሉ፣ ለሚወዷቸው ቤተሰቦቻቸው ሲሉ፣ ለልጆቻቸው ሲሉ በብዙ ዋይታ ውስጥ በብዙ መከራ ውስጥ ሆነው ሐሩሩን፣ ብርዱን፣ ቁሩን ተሻግረው ህይወትን ቀለል አድርገው ለመኖር የተሻለ ህይወት ለቤተሰቦቻቸው እንዲሁም ደግሞ የተሻለ ስራ ሰርተው ለሀገራቸው ለመትረፍ ሲሉ በብዙ የሚጣጣሩት ሹፌሮች ዛሬ የህልውና ትግል ላይ ይገኛሉ። ድሮ ይህ መንገድ አደጋ አለው፣ ቁልቁለት ነው፣ አቀበት ነው፣ ዳገት ነው፣ እባክህ ተጠንቀቅ፣ መኪናን ፈትሽ፣ አደጋ እንዳይመጣብህ የሚል ነበር ስጋቱ። አሁን የመጣው ስጋት ግን የመኪናው አቀበት፣ ቁልቁለት፣ ዳገቱ ሳይሆን እነሆ ሽፍቶች አሉ፣ በዛ መስመር እንዳትሄድ፣ በዚህ መስመር ትታገታለህ፣ በዚህ መስመር ተኩስ ይከፈትብሃል፣ እባክህ ተጠንቀቅ የሚል ሆኗል ስጋቱ። ድሮ መንገድ ነበር የሚፈራው፣ አሁን የሚፈራው ሰው ሆኗል። አሁን ባለቤቷ ባሌ መጣ ወይ፣ ልጆች አባታችን መጣ ወይ ብለው አማትረው ያሉ፣ አሁን ግን ደውለው በሰላም ደረስክ፣ እንዴት ሆንክ፣ መንገዱ ሰላም ነው፣ አደጋ አልተፈጠረብም የሚል የሰቀቀን ኑሮ ሆኗል። በዚህ ዑደት ውስጥ ሆነው ዛሬም ስለ ሀገራቸው፣ ዛሬም ስለ ቤተሰቦቻቸው ብዙ የሚለፉ የሚጣጣሩ ሹፌሮች እባካችሁን ድምፅ ሁኑን እያሉን ነው። አንድ መኪና ከነ ሙሉ ሰው ታገተ፣ 2 መኪና ታገተ፣ 3-4 መኪና ታገተ። አሁን መኪና ታገተ የሚለውን ወሬ የሚለውን ድምፅ የተለማመድን ነው። ያስደነግጣል። እንዴት አንድ ሰው እንዴት ሙሉ መኪና ሊታገት ይችላል? ይህ እጅግ አሳሳቢ እጅግም አነጋጋሪ ነው። ስለዚህ ለነሱ ድምፅ እንሁን። የፍትህ ጥያቄ ይጠይቃሉ። ዛሬም መረጋጋት እንፈልጋለን፣ ዛሬም ሰላም ማግኘት እንሻለን እያሉ ነውና ለሹፌሮች ድምፅ ሁኑ፣ ለሹፌሮች ድምፅ ሁኑ፣ ለሹፌሮች ድምፅ ሁኑ። የሚመለከቱ አካልም ጥያቄያቸው እንዲመልስ እኛም የበኩላችንን እናጋራ ለማለት ወዳለው። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ኮመንት ላይ ሹፌሮችን ስሟቸው፣ አድምጧቸው የሚሉትን ነገሮች በሙሉ ጻፉላቸው። የሟቾች ቁጥር 3 ደረሰ። በጎንደር ዩኒቨርሲቲ የደረሰው አሳዛኝ አደጋ አዲስ መረጃ ደርሶናል። ትናንትና ምሽት በጤና ሳይንስ ኮሌጅ ተማሪዎች የአርሰናል ጨዋታን እያዩ በነበረበት ወቅት ላይ በደረሰ የቦምብ ፍንዳታ የሟቾች ቁጥር 3 መድረሱ ተነግሯል። እንደ ጤና ባለሙያዎች መረጃ ከሆነ አንዱ ተማሪ ድንገተኛ ክፍል እንደደረሰ ህይወቱ ሲያልፍ፣ ሁለቱ ደግሞ ኦፕሬሽን ክፍል ውስጥ ከገቡ በኋላ ህይወታቸው ሊተርፍ አልቻለም። በጥቃቱ ከ20 በላይ ተማሪዎች አሁንም በከባድ ጉዳት ሕክምና ላይ ይገኛሉ። ዛሬ ጠዋት ሟቾች ተማሪዎች አስክሬን ወደ ቤተሰቦቻቸውም ተሸኝቷል። ፖሊስ ምርመራውን የቀጠለ ሲሆን በካምፓስ ውስጥ ከፍተኛ የሐዘን ድባብ ሰፍኖ ይገኛል። ለቤተሰቦቻቸው መጽናናትንም እንመኛለን። ነፍስ ይማር በሏት ቤተክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ነው ያስተማረን? አረ የነን ክፉ ማን ነው ያስተመለከተን? ወገኖቼ አረ ኢትዮጵያ አይነበረም ባሏ። አረ ኢትዮጵያ ያልነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን።
መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼውን? የሰው ልጅ ሀገር ሰላም ብሎ በተኛበት 120 ሰው በአንድ ቀን መሞት ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ዛሬ የምናከብረው ታላቅ በዓል አለ በቤተ ክርስቲያናችን መሰረት። ይህ በዓል የጻድቁ አባታችን ገብረ መንፈስ ቅዱስ። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ ማለት ነው። አንድም ገብረ ሕይወት፣ ገብረ ሕይወት ማለት የሕይወት አገልጋይ ማለት ነው። ይሄን ስም ያወጣላቸው ሊቀ መልአኩ ቅዱስ ገብርኤል። ይሄን ስም ያወጣላቸው የተወለዱት በግብፅ ነው። እናታቸው አቅሊስያ፣ አባታቸው ስምዖን ይባላል። ከደጋግ ቤተሰብ የተገኙ እግዚአብሔር የሚፈሩ እግዚአብሔርን የሚያከብሩ ነገር ግን ልጅ በማጣት ለብዙ ዘመናት ይተክዙና ያለቅሱ ነበር። ፈጣሪያቸውን በጾም በጸሎት በስግደት በመውደቅ በመነሳት ተስፋ ሳይቆርጡ እግዚአብሔርን ይጠይቃል። 30 ዓመት ሙሉ ልጅ አልነበራቸው። ስንት ዓመት አልኳችሁ? 30 ዓመት ልጅ አልነበራቸው። ልጅ በማጣት ተስፋ አልቆረጡ። ከበጎ ስራቸው ከበጎ ዓላማቸው ዝንፍ ሊሉ አልፈቀዱ። ዝንፍ አላሉ። በእግዚአብሔር ተስፋቸው አልተሟጠጥም። እግዚአብሔር አንድ ቀን ታሪክ ይቀይራል። እግዚአብሔር አንድ ቀን ቋጠሯችን ይፈታልናል። እግዚአብሔር አንድ ቀን ልጅ ይሰጠናል ብለው በእግዚአብሔር ተስፋ ያደርጉ ነበር። ዛሬም 100% እኔ በእርግጠኛ ልንገርህ፣ ለምሳሌ ምዕራብ ሸዋ ላይ ከአውራ ጎዳና ውጪ የትም ቦታ ምርጫ ማካሄድ አይችሉም። ሰሜን ሸዋም እንደዛው ነው። ምስራቅ አርሲ እንደዛ ነው። የምስራቅ ሸዋም እንደዛ ነው። የአማራ ክልሉም ጎንደር፣ ጎጃም እንደምታውቀው ነው ያደርጋሉ። ከዛ በኋላ ውጤቱን ያሳውቃሉ እንጂ ወንበሮቹ፣ ውክልናዎቹ፣ ዲስትሪክቶች ምናምን እንዴት ይሆናሉ? የትኛው ወንበር የትኛው ዲስትሪክት ተወካይ ሊሆን ነው? ኦልሬዲ አስቀምጠዋል። አሁን ለምሳሌ ኦሮሚያ ውስጥ 178 ምርጫ ክልሎች አሉ። ኦልሬዲ ማማ እንደሚያሸንፍ እናውቃለን። በነገራችን ላይ ከተቃዋሚም ጋር ተደራድረዋል እኮ። ለምሳሌ ለኦፌኮ አቅርበው ነበር። ከ30 እስከ 50 ወንበር እንሰጣቸዋለን በገንዘብ ድጋፍ እናደርጋለን ሲባል ወንበር እኮ ህዝብ እንጂ እናንተ አይደለም ተብለው ነው የተመለሱት። ከሌሎች ተቃዋሚዎችም ጋር ኦልሬዲ ከተቃዋሚ ማን እንደሚገባ ይታወቃል። አማራ ክልልም ኦሮሚያም ላይ ያለ ምርጫ ሳይካሄድ ምርጫውን ያሸንፋል ነው የምትለኝ? ሊስት ላደርግልህ እችላለሁ እነማ ፓርላማ ውስጥ እንደሚገቡ። ኦልሬዲ ሊስቱ አለ አልቋል። ተሰርቶ በብልጽግና ቢሮ በጠቅላይ ሚኒስትሩ ቢሮ ተሰርቶ ቢሮ ደርሶ ሰዎች የማይወዳደሩበት ሰሞኑን ኢትዮጵያ ኢንሳይደር መሰለኝ ገዩ ፓርቲ የማይወዳደርባቸው ቦታዎች አሉ የተሰጡ። አሁን እነሱ የአማራ ክልልና የአዲስ አበባ ብቻ ነው ያስቀመጡት። ኦሮሚያም ላይ ደቡብም ላይ ምን ያህል ተቃዋሚ እንደሚገባ ምን ያህል የግል እንደሚገባ ተወስኗል። አሁን ኢንተርኔት ላይ አንዳንዴ እጩዎችን ያለው ይሄን ፓርቲ ወክለው ብዙዎቹን የደህንነት አባል እንደሆኑ ማቃቸው
የገዢው ፓርቲ አባል እንደሆኑ ማጋኔ ማቃቸው በግል ማቃቸው ልጆች የተቃዋሚ ተወክለው ገብተዋል። ስለዚህ ከተቃዋሚም ማን እንደሚገባ ኦሬዲ ድርድር ተደርጎ ነው። ይሄ ብልጽግና ብቻ መኮንን አይደለም የሚያስፈልገው ከተቃዋሚ ማን እንደሚገባ አይደለም። ስንት ወንበር ተቃዋሚው ለምሳሌ ኤ የሚባል ወይም ሀ ወይ ለ የሚባል ተቃዋሚ ስንት ወንበር እንዲያገኝ ብቻ አይደለም የተወሰነው ከዛ ተቃዋሚ ውስጥ መግባት እንዳለበትም ብልጽግና ወስኗል ኦሬዲ። ሶ ምን ይሆናል መሰለ ኦሮሚያና አማራ ላይና ሌላም ላይ የምርጫው ቀን ይኖራል። በወረዳ ከተማ ላይ በተወሰነ ሴኩሪቲ ይዘህ ምርጫ እንድትካሄድ ታደርጋለህ። ገጠር ሂዶም ቦዘር ወዝት ከዛ ቴሪና ጃዋር ተመርጠዋል ብለህ የፓርላማ አባል ሆነው ይመጣሉ። ምርጫው ፕራክቲካሊ ባልተካሄደበት ቦታ ላይም ምርጫ ያልተካሄደባቸውን ቦታዎች የሚወክሉ ሰዎች አዘጋጅተዋል። እኮ ዜና እኮ ነው በነገራችን ላይ 100% እኔ በእርግጠኝነት ልንገርህ፣ ለምሳሌ ምዕራብ ሸዋ ላይ ከአውራ ጎዳና ውጪ የትም ቦታ ምርጫ ማካሄድ አይችሉም። ሰሜን ሸዋም እንደዛው ነው። ምስራቅ አርሲ እንደዛ ነው። የምስራቅ ሸዋም እንደዛ ነው። የአማራ ክልሉም ጎንደር፣ ጎጃም እንደምታውቀው ነው። ቁጭ ብለው ይሄንን ገመገሙ። ሰዎች ይንቋቸዋል። እነኚህን የኢህአዴግ ልጆች ሰዎች ይንቋቸዋል። በኢህአዴግ ጊዜ የነበረውን ማጭበርበርና ሸር እነኚህ በእጥፍ ነው ዘመናዊ አድርገውታል። በኤአይ ነው እየሰሩት ያሉት ታውቃለህ። እና ምን ብለው ወሰኑ እንዴ? ድሮ ስታሊን ያለው ነገር አለ አይደለም? በስታሊን ጊዜ እኮ ምርጫ ምንድነው ሰው ይመርጣል፣ ቆጣሪ ነው አንተ ብትቆጣጠረው። it's not who votes who matters is who counts አይደል ያለው ስታሊን። እነኚህ እንደዛ አይደለም ያሉት። ኖ ምርጫ እኮ መደረግም ግዴታ ተደረገ መባል እንጂ ያለበት መደረግ ግዴታ አይደለም ብለው ደምድመውታል። ይሄ እኮ አዲስ ደረጃ እኮ አዲስ ክብረ ወሰን እኮ ነው። ወደ ምንም ገና ብዙ ታያለ። አሁንም በርካቶች እየታገቱ እየሞቱ ይገኛሉ። እጅግ በጣም በሚያሳዝን ሁኔታ ማለት ነው። በአንድ ሳምንት ልዩነት በርካታ ኢትዮጵያውያን ማለት ነው በየመንገዱ እየታገቱ እንዲሁም ደግሞ ህይወታቸው እየጠፋ ይገኛል። በትላንትናው ዕለትም እጅግ በጣም በሚያሳዝን ሁኔታ ቁጥራቸው ከ10 በላይ የሚሆኑ ሰዎችም ህይወታቸውን አጥተዋል። እንዲሁም ደግሞ በቁጥር ማለት ነው ምናልባትም 60 የሚደርሱ ሰዎች መታገታቸው ነው እየተነገረ የሚገኘው። ዋጽዮን ተብሎ በሚጠራው አካባቢ ላይ እንግዲህ በታጣቂዎች እንዲሁም ደግሞ በሽፍቶች አማካኝነት በርካታ ሰዎች ታግተዋል። ሁለት የህዝብ ማመላለሻ አውቶቡስም እንግዲህ መታገቱን እየተነገረ የሚገኘው በአካባቢው ላይ የሚገኙ የጸጥታ አካላትም ወደ 30 የሚጠጉ ዜጎችን በተኩስ ልውውጥ ማስተረፋቸው ተነግሯል። በርካታ ሰዎችም ህይወታቸውን አጥተዋል። እንዲሁም ደግሞ ታግተው የተወሰዱ ሰዎች ቁጥርም እንግዲህ በውል ባይታወቅም ምናልባትም እንግዲህ እስከ 60 ሊደርስ እንደሚችል ነው እየተነገረ የሚገኘው። አሁንም በየመንገዱ የሚታገቱ እንዲሁም ደግሞ የሚሞቱ ሰዎች ቁጥር ማለት ነው በየቀኑ እየጨመረ ይገኛል። እጅግ በጣም የሚያሳዝነው ለሟች ወገኖቻችን ነፍስ ይማርልን። በሌሎች መረጃዎች እስከመመለስ ድረስ ግን የፕላስ ምልክቷን ተጭናችሁ አብራችሁኝ ዋሉ። መልካም ቀን ነው። በአማራ ክልል የአማራ ፋኖ ብሔራዊ ንቅናቄ ጣለውን የ5 ቀናት የእንቅስቃሴ ገደብ ተከትሎ ከባህር ዳር፣ ጎንደርና ደብረ ማርቆስ የሚነሱ የህዝብ ማመላለሻ አሽከርካሪዎች ስራ ማቆማቸው ተሰማ። ንቅናቄው የህዝብን ደህንነት ለመጠበቅ በሚል ከአምቡላንሶች ውጪ በሁሉም ተሽከርካሪዎች ላይ የጣለውን እገዳ በመፍራት አሽከርካሪዎች ከጉዞ የተቆጠቡ ሲሆን በመናኸሪያዎች ምንም አይነት ስምሪት እንደሌለ ተሰምቷል። በሌላ እንግዲህ ቪዲዮቹ እንደተመለከታችሁ ነው ሀገራችን ኢትዮጵያ ያለችበትን ወቅታዊ ሁኔታ አጠር ባለ መልኩ አስመለከታችሁ። በቀጣይ ወቅታዊና አዲስ መረጃዎች እንድንደርስ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የድምታን ጭጣናችሁ ማበረታታችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ገለጹልን። እኛን ያበረታናል ያግዘናልና እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። በቀጣይ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ወዳችኋለሁ።